ሰላም እንዴት ናችሁ? ዛሬ ደግሞ የምናየው በአሴት ሜንተናንስ ወይም በአሴት ማኔጅመንት ፕሮፐርቲ ማኔጅመንት በሚባለው የውሚስ ሞጁል ውስጥ የሚገኘውን የሜንተናንስ ሪኩዌስት ይሆናል። ወደዛ እንሄዳለን። እንግዲህ ከዚህ ቀደም በነበሩን ቪዲዮዎች አንባቢዎቻችን ሊሆኑ ይችላሉ ወይም ደግሞ ግምት የሚሰሩልን የሰርቬይ ባለሙያዎች ወይም ደግሞ ቴክኒሻኖቻችን የቧንቧ ሰራተኞች ለስራ በሚዘዋወሩ ጊዜ ኢንሲደንስ ሪፖርት ከሞባይል አፕሊኬሽናቸው በመላክ እዚህ ያሉ የቢሮ ሰራተኞች ኃላፊዎች እንዴት አፕሩቭ እንደሚያደርጉት አይተናል። ወይም ደግሞ ኢንሲደንት ሪፖርት ህዝቡ በስልክ ደውሎ እዚህ ሰፈር እንደዚህ አይነት ጉዳት ደርሷል የውሃ መስመሮች ላይ ወይም የዩቲሊቲው ንብረቶች ላይ ብሎ ሲያመለክተን የቧንቧ ፍንዳታ ወይም ሌሎች ነገሮች ሊሆኑ ይችላሉ። ዋና ንብረቶች ላይ የደረሱ ጉዳቶች የሪፖርት ኢንሲደንት በስልኩ ከመጣው መረጃ መሰረት ሪፖርት ኢንሲደንት ከስተመር ሰርቪስ ክለርኮች ማስነሳት ይችላሉ ማለት ነው። በየብራንች ያሉ ወይም ደግሞ ከሄድ ኦፊስም ያሉ ከስተመር ሰርቪስ ክለርኮች ካሉ ማስነሳት ይችላሉ። ያንን ፐርሚሽን የሰጠናቸው ናቸው። አሁን እኔ ከስተመር ሰርቪስ ክለርክ ብቻ ይሄን ያደርጋል አልላችሁም። ቴክኒክ ሄዶችም በአዳማ እና በቢሾፍቱ ሮል መሰረት የቴክኒክ ሄዶች ከስተመር ሰርቪስ ክለርኮች ኢንሲደንስ ሪፖርትን ኢኒሼት ማድረግ ይችላሉ ማለት ነው። እዚህ ሰፈር ላይ እንዲህ አይነት ጉዳት ደርሷል ብለው መላክ ማስነሳት ይችላሉ ማለት ነው። ከዛ ደግሞ ሊስት ውስጥ እናገኘዋለን ኢንሲደንት ሪፖርቱን። ቴክኒክ ሄዶች ከኢንሲደንት ሪፖርትን አፕሩቭ የማድረግ ኃላፊነት ስለተሰጣቸው አሁን እኔ ሳስረዳችሁ በአዳማ እና በቢሾፍቱ ሮል መሰረት ነው። ስለዚህ ማንም ሰው ያንን የማድረግ ኃላፊነት በዩቲሊቲው የተሰጠው በሙሉ ያንን አክሽኖች ማድረግ ይችላል። አፕሩቭ ማድረግ የሚችለው ይሄ ግለሰብ ነው፣ ይሄ ሰራተኛችን ነው ስንል እኛ ለዛ ሰራተኛችን ያንን ኃላፊነት በውሚስ ዩዘር ማኔጅመንት ሰብ ሞጁል ውስጥ ሊሰጠው ይችላል ማለት ነው። እኔ ግን ሳወራችሁ አሁን እንደ መነሻ ክሊር የሆነ አካሄድ እንድንሄድ ከዚህም በኋላ እንድትረዱኝ በአዳማ እና በቢሾፍቱ የአሴት ማኔጅመንት ሮል አሰጣጥ መሰረት ስለሆነ ኢንሲደንት ሪፖርቶች ሲመጡ የቴክኒክ ሄዶች በየብራንች ያሉ የቴክኒክ ሄዶች አፕሩቭ ያደርጉታል። ያን ኢንሲደንት ሪፖርት አፕሩቭ ሆነ ማለት ወዴት ይሄዳል ያልነው ባለፈው ወደ ሜንተናንስ ስላሽ ኢንስታሌሽን ሪኩዌስት ሊስት ውስጥ ይገባል ብለናል። ከዚህ ተነስቶ ድጋሜ የብራንች ማኔጀሮች ደግሞ ሜንተናንስ ሪኩዌስት ሊስቶችን አፕሩቭ ካደረጉት ወደ ወርክ ኦርደርነት ይቀየራል ማለት ነው። ዛሬ ግን የምንመለከተው እንግዲህ ሜንተናንስ ሪኩዌስት ከኢንሲደንት ሊመጣ ይችላል ብለናል። ኢንሲደንት አፕሩቭ ሲደረግ ኢንሲደንት ሪፖርቶች አፕሩቭ ሲደረግ ወደ ሜንተናንስ ወይም ኢንስታሌሽን ሪኩዌስት ሊስት ውስጥ ይገባሉ። ዛሬ ግን የምናየው ቀጥታ አንድ ዩቲሊቲ ይህንን ንብረታችንን መጠገን እንፈልጋለን ብለው እቅድ አውጥተው በእቅዳቸው መሰረት የሚያውቁትን ንብረት ጥገና ሲያስነሱ እንዴት ነው የሚያደርጉት የሚለውን ነው የምናየው ማለት ነው። ስለዚህ የቴክኒክ ሄዶች ናቸው ሜንተናንስ ሪኩዌስት ወይም ኢንስታሌሽን ሪኩዌስት የሚያስነሱት። በዚህ ስፔሲፊክ ቪዲዮ ሜንተናንስ ሪኩዌስት ኢኒሺየት ሲደረግ ነው ለሆነ ቋሚ ንብረታችን ጥገና ማካሄድ እንፈልጋለን። ትልልቅ የመንግስት መስመሮች የውሃ መስመሮች ሊሆኑ ይችላሉ የሚጠገኑት፣ ሪዘርቫሮች ሊሆኑ ይችላሉ፣ ዳሞች ሊሆኑ ይችላሉ፣ ቦርሆሎች ሊሆኑ ይችላሉ የሚጠገኑት፣ ቪሄክልስ ሊሆኑ ይችላል የሚጠገኑት ወይም ሞተር ሳይክልስ፣ ባጃጅ፣ ላፕቶፕስ። ዛሬ የምናየው የአንድ ዋና ንብረት ጥገና ነው። ወደዛ እንሄዳለን። የሪኩዌስት ሜንተናንስ ይነካል የቴክኒክ ሄዳችን አሴት ማኔጅመንት ስር ሜንተናንስ ኢንስታሌሽን ኦር ሜንተናንስ ወይም ኢንስታሌሽን የሚለው ስል ሪኩዌስት ሜንተናንስ ስላሽ ኢንስታሌሽን የሚለው ይነካል። ሜንተናንስ ይመርጣል። ከዛ አድ ፕሮፐርቲ ይላል። አሁን ለምንድነው አድ ፕሮፐርቲ የምንለው? የምንጠግነውን ንብረት ስለምናውቅ ማለት ነው። ይሄ የአይተም ትሪ ይባላል። ብዙ ጊዜ የስቶር ኃላፊዎቻችን የስቶር ሰዎቻችን ይሄን በደንብ ኮምፈርተብል ናቸው፣ ይሄን ያውቁታል። እዚህ ጋር እነዚህ በሙሉ የንብረቶቻችን የተቀመጡበት የአይተም ትሪ ናቸው። እነዚህ የአይተም ሜን አይተም ካታጎሪዎች ናቸው። እንደዚህ እንዳለ የምታዩቸው የካታጎሪዎች ናቸው። ለምሳሌ ኢንፍራስትራክቸር ማቴሪያል ስር ፓይፕስ ኤንድ ፊቲንግስ እናገኛለን። የዋተር ሜትሮችን እናገኛለን። ፍሎ ሜትሮችም ካሉን ኮንሱመብል ማቴሪያልስ ሴክሽኖች አሉን።
እንደምታዩቸው ኬሚካል፣ ክሊኒንግ ማቴሪያልስ፣ ፊውል ኤንድ ሉብሪኬሽን እነዚህ በሙሉ ስትራክቸሮች አሉን። ከዛ ደግሞ ቱልስ ኤንድ ሜካኒካል ኮንስትራክሽን ኤንድ ኤሌክትሪካል ማቴሪያልስ ኮንስትራክሽን ማቴሪያልስ እነዚህ በሙሉ እቃዎች የሚቀመጡባቸው ናቸው። ዋና ንብረቶች ወይም አይተሞች ፊክስድ አሴቶችም ሊሆኑ ይችላሉ። ተመዝግበው የሚቀመጡባቸው በካታጎሪያቸው ማለት ነው። እሺ ሌላ ደግሞ ፕሮፐርቲስ አሉ። ፕሮፐርቲስ ስር እንደምታዩቸው ቢልዲንግስ፣ ኮንስትራክሽን ማሽነሪስ፣ ኦፊስ ፈርኒቸርስ፣ ፊክስቸርስ፣ ፕላንትስ ስር ብታዩ ቦርሆል ዋተር ዌልስ፣ ዳምስ፣ ዲስትሪቢዩሽን ኔትወርክስ አሉ። የተለያዩ ልዩ ልዩ የአይተም ካታጎሪዎች ቪሄክልስ፣ ቱልስ፣ ላቦራቶሪ ኢኩፕመንት አሉን በሙሉ። ስለዚህ ስሙን የምንጠግነውን ንብረት የማናውቅ ከሆነ እዚህ ጋር ሰርች እናደርጋለን። ለምሳሌ ኦልሬዲ የተዘረጉ ፓይፕ ከሆነ የምንጠግነው የፓይፑን ስም እንጽፋለን ማለት ነው። ኤችዲፒኢ ፓይፕ ከሆነ ኤችዲፒ ፓይፕ 1 ኢንች ይህንን ከሆነ የምንጠግነው 1 ኢንች ኦልሬዲ የተዘረጋ 1 ኢንች ይኖራል የሆነ ሰፈር ውስጥ አሴት ታግ ያለው። ስለዚህ ያንን ነው የምንመርጠው ማለት ነው። አሁን በዚህ ስፔሲፊክ ሴናሪዮ በዚህ ስፔሲፊክ የስልጠና እንደ ምሳሌ ኤችዲፒ ፓይፕ 2 ኢንች ጥገና ይካሄድለታል። ኦልሬዲ የሆነ ሰፈር ወጥቶ መሬት ውስጥ የተቀበረ ኤችዲፒ ፓይፕ ነው። ጉዳት አጋጥሞታል። ያንን ጥገና ልናካሄድ ነው። ቀጥታ እዚህ ጋር ክሊክ አድርጌ ሰርች ላይ ኤችዲፒኢ ፓይፕ 2 ብል ይሄንን ያመጣልኛል። ይሄን መርጬ ወደ አሴቱ መሄድ ይችላለሁ። አሊያም ደግሞ ፓይፕስ ስር ሄድና ኤችዲፒ ካታጎሪ ስር እመጣለሁ። ከዛ ኤችዲፒ ውስጥ ከሚገኙ ካታጎሪዎች መካከል ኤችዲፒ ፓይፕ የሚል አለ። እሱን ስመርጥ የኤችዲፒ ፓይፕ ስር ያሉ በተለያየ ኢንቾች ያላቸው አሉ። 2 ኢንች ነው ጉዳት የደረሰበት። አሁን ይሄንን እኛ እንደ ዩቲሊቲ የብራንች መስሪያ ቤት እናውቃለን። የት ሰፈር ላይ ቧንቧ ፈነዳ የሆነ ጉዳት ደርሰ ሲባል ኦኬ እዛ ሰፈር ያለው ቧንቧ መሬት ውስጥ የተቀበረው ምን አይነት ፓይፕ እንደሆነ ማወቅ አለብን አስቀድመን ማለት ነው። ስለዚህ 2 ኢንች ነው። 2 ኢንች መርጣለሁ። አሴት ታግ ደግሞ ኮንሰፕቱ ይሄንን በእርግጥ የፋይናንስ እና ኢንቨንተሪ ስልጠና ስላለ በሌላ ቪዲዮዎች ይገኛል። እነዚህ ይሄ አይተም ከስቶር ሲወጣ አንድ ፓይፕ ላይሆን ይችላል፣ 100 ፓይፕ ሊሆን ይችላል። በአንድ ጊዜ ግን ለሆነ ስራ ከስቶር ሲወጣ አንድ አሴት ታግ ይሰጣቸዋል። which is የሲንግል አሴት ታግ የምንጠቀም ከሆነ ማለት ነው። እሱ በሌላ ቪዲዮ ላይ ማብራሪያ ስለሚሰጠው ወደዛ አልገባም። ስለዚህ አሴት ታግ አለው። ይሄንን እመርጣለሁ። ያለን አንድ አሴት ታግ ነው። እንደምታዩት ኤችዲፒ ፓይፕ 2 ኢንች ያሳየናል። እዚህ ጋር ዩቲሊቲያችን ፎቶ አስገብቶለት ከሆነ ኤችዲፒ ፓይፕ 2 ኢንች ምን እንደሚመስል እዚህ ጋር ፎቶን እናያለን ማለት ነው። ይሄ የሚገባው በስቶር ሰዎች ነው። ፎቶ የአይተሙ ዲስክሪፕሽን እዚህ ጋር እናገኛለን። ከዛ ደን እንላለን ማለት ነው። ከዛ በፊት ግን ሌላ አይተም መጨመር ብንፈልግ ለምሳሌ ኤችዲፒ ፓይፕ ብቻ ሳይሆን ይሄ ኦፕሬሽናል ስታተስ የኤችዲፒ ፓይፕ 2 ኢንች አሁን የተነገረ ልንጠግነው ያልነው እቃ ይሄ ንብረት ኦፕሬሽናል ነው። ስራ እየሰራ ከሆነ ኦፕሬሽናል፣ ስራ ያቆመ አሁን ላይ ስራ ያቆመ ፓይፕ ከሆነ ነን ኦፕሬሽናል መሬት ውስጥ ያለው ማለት ነው። ስራ እየሰራ ነው ግን ዲፌክት አጋጥሞት ከሆነ ዲፌክቲቭ። ኢሌጋል ኮኔክሽን ይሄ አንባቢዎቻችን ቴክኒሻኖቻችን ለስራ ወደ ሰፈር ውስጥ በሚሄዱ ጊዜ ያለ ዩቲሊቲ እውቅና የውሃ መስመር ያስገቡ የቀጠሉ ካሉ እሱን ሪፖርት ለማድረግ የሚጠቀሙበት ነው። እኛ ግን ዲፌክቲቭ እንምረጥ። ለምሳሌ ጉዳት ያጋጠመው ፓይፕ ነው አድ እንላለን ማለት ነው። አሁን ኤችዲፒ ፓይፕ ብቻ ከሆነ ሪፖርት የምንጠግነው በዚህ ስፔሲፊክ የጥገና ኦርደር ይሄንን ብቻ እንመርጣለን ማለት ነው። ሌላ የምንጨምረው ሌላም አይተም ከዚህ በተያያዥ ሌላም አይተም እንጨምራለን የምንል ከሆነ ይሄንን እናጥፋና ይሄን እንደምታዩት አለ ግን ሌላም ደግሞ መጨመር እንችላለን። ሌላም ይሄን ኤችዲፒ ይሄ 4 ኢንችም አብረን መጠገን እንፈልጋለን ቢባል እንደዚህ ጨምረን ይሄን ኦፕሬሽናል ስታተስ አስገብተን አድ አይተም እንላለን ማለት ነው። አሁን እኛ ግን ይሄንን 2 ፓይፕን ብቻ ነው የምንጠግነው። ደን እንላለን ማለት ነው። በቀጣይ ቪዲዮ ቀጣይ ፕሮሰሱን እናያለን።